Композиция в исполнении участницы из Эфиопии – это песня о любви и жертве отца и благодарности дочери. И одновременно это песня, прославляющая Эфиопию как источник неиссякаемой силы, питающий эти высокие чувства. Кристина Хусейн, ты сделал меня сильной. Эфиопия. You just took my hand from east to west. You showed me love and said I'll be the best. I was a quiet girl, but now I'm strong. Now I stop and pray where I belong. You taught me all the ways to never lie. I speak with the truth and aim so high. You got me every time you light my day. When I fall, you help me find my way. Ethiopia, you're my heart, you're my soul. And Daddy, you're the one who makes me whole. I'm standing here with hope, I lift my eyes. Dreams are going wild like an open skies. You taught me how to shine and how I rise. Your love is in my steps, I hear wise advice. You taught me how to shine and how I rise. Your love is in my steps, I hear wise You never chased the fame, you gave me more than a name. When I feel the was getting tough, I know that you take the blame. You both are lit in my flame, I'm proud to play this game. And I would never ever stop, I praise you just the same. You never chased the fame, you gave me more than a name. When I feel the was getting tough, I know that you take the blame. You both are lit in my flame, I'm proud to play this game. And I will never ever stop, I praise you just the same. You just took my hand from east to west. You showed me love and said I'll be the best. I was a quiet girl, but now I'm strong. Now I stop and pray where I belong. You taught me all the ways to never lie. I speak with the truth and aim so high. You got me every time you light my day. When I fall, you help me find my way. My name's Cyrus, my name's Cyrus. أكلان هنا بموادد. سنقففا سنلياي. ننور بفكر بإثيوبيا لاي. እንደዚህ ባለ መድረክ አንዱን እንታይም በልክ በጋዜጣና ዜና ትታይ ሀገሬ ገና አባቴ የኔ ጋሻ ሀገሬ ፍቅሬ ነሻ በፍቅር እጓዛለሁ አምናለሁ እደርሳለሁ አመሰግናለሁ ስፓሲባ በመጠኑ ቀላ እያልሽ ነው። ቆንጆ እየሆንሽ ነው። አረ ከንፈሬ እኮ እዚህ ጋር የደረሰ ይመስለኛል ተንጠልጥሎ። ማደንዘዣውን ስለሰጠንሽና ማደንዘዣው ደግሞ ወደ ውስጥ ገብቶ እንዲሰራ በቂ ጊዜ ስለሰጠን ህመም የሚሰማሽ አይመስለኝም። ያው ቴስት እናደርጋለን ሳንጀምር በፊት። እሺ አሁን ወደ ዋናው ፕሮሲጀር ልንገባ ነው እና እነዚህ ነገሮች መርፌዎች አሉት በውስጡ። ስለዚህ መርፌዎቹ ምን ያክል ጥልቀት መግባት እንዳለባቸው በምን አይነት ፍሪኩዌንሲ መዞር እንዳለባቸው እዚህ ጋር አጀስት እናደርጋለን ላንቺ በሚሆን መልኩ ማለት ነው። ኦሬዲ አጀስት አድርገናል። ስለዚህ ወደ ስራው መግባት እንችላለን። ዝግጁ ነሽ? ምን አደርጋለሁ ከማደንዘዣው አይደለም ያበጠ ይመስለኛል እኮ ከንፈር እዚህ ጋር ፊቴ ላይ ምን አይነት ምልክት ይኖረዋል ዶክተር? አሁን ከተሰራ በኋላ ፊትሽ የመቅላት ምልክት ሊኖረው ይችላል። ለምን ያህል ጊዜ? ያ ነገር ከ3 እስከ 5 ቀን ሊቆይ ይችላል። መቅላቱ ወይ ደግሞ እብጠት አይነት ነገር ሊኖር ይችላል። ከዛ በኋላ ደግሞ የመቀራረፍ አይነት ነገር ተቀርፎ የሚነሳ ትንሽ ቅርፊቶች ሊኖሩ ይችላሉ። ስለዚህ ከወዲሁ ማህበራዊ ፕሮግራሞች ካሉብሽ ያን ማስተካከል ይቻላል። ቴክኖሎጂ በመጡ ጊዜ ግን የራሳቸውን የሆነ የጎንዮሽ ጉዳት ይኖራቸዋል ብዬ አስባለሁ። ምንድነው የዚህ የጎንዮሽ ጉዳት? የዚህ የጎንዮሽ ጉዳት እንደውም ተመሳሳይ ችግሮችን ለማከም ከምንጠቀማቸው ዘዴዎች
ሰርጂካል ዘዴዎች አሉ፣ ሌሰር አለ፣ ምን አለ። ከሁሉም ሳይድ ኢፌክቱ ያነሰ ነው ይሄኛው። አልፎ አልፎ ሊከሰት የሚችል ሳይድ ኢፌክት ምንድነው? እንግዲህ ከፕሮሲጀሩ በፊት በምናደርገው ስክሪኒንግ ያ ችግር እንዳሌለ ማወቅ እንችላለን። ሁለተኛ ደግሞ አንዳንድ ሰው በተፈጥሮ ጠባሳ ሊገንበት ይችላል። ስለዚህ የዛ ሰው የጠባሳ ስታተስ የሚገንበት ነው አይደለም የሚለውን ሳንለይ ጠባሳ ባለበት ቦታ ላይ ኦልሬዲ የተጋነነ ጠባሳ ያለበት ቦታ ላይ ከሰራ ሞር የከፋ ጠባሳ ሊወጣ ይችላል። ከዛ አልፎ አልፎ ግን ፖስት ኢንፍላማተሪ ሃይፐርፒግሜንቴሽን የምንለው ነገር ሊከሰት ይችላል። ይህ ምንድነው? ቦታው ላይ መጠነኛ የሆነ ጥቁረት ማለት ነው። ቤተሰብ ሰብ ነው። ለፈጣሪው ጥልቅ ፍቅር አለው። ብቻውን መብላት በጭራሽ አይችልም። ይርበዋል፣ ቀኑ ሙሉ ይውላታል እንጂ አጠገቡ ሰው ከሌለ አይወጣም። ልክ እንደ ስራ ደውሎላችሁ አልበላውም ኑና አባሉኝ እንጂ ብሎ ሊጠራችሁ ይችላል። ቤቱ ሁሌም ሙሉ ነው፣ እንግዳ አይጠፋበትም። በተለይ ባለቤቱ ቪም ልክ እንደሱ ሰው ተወዳለችና ቤታቸው በአራት ልጅና በእንግዳ ሁሌ እንደሞላ ነው። ስለሱ መናገር በጣም ይከብደኝ ይችላል። ረጅም ዓመታትን አብረን ሰርተናል። በሙያ ውስጥ ከትምህርት ቤት እውቀትን ላግኝ እችላለሁኝ። እኔን እንደ ሙያ ግን ከፈጠሩኝ ክሬት ካደረጉኝ መካከል ሜንቶር ካደረጉኝ መካከል ሰይፉ ለኔ እጅግ በጣም የተለየ ሰው ነው። ምንም ነገር በፊት ከፊቱ በተገኘው ወረቀት ላይ አንድ ነገር ጽፎ ስራን ይጀምራል። በፈጣሪ እታመናለሁ ይላል። ምንም ነገር ይጻፍ፣ ማስታወቂያ ስክሪፕት ይጻፍ፣ ዜና ፕሮግራም ይጻፍ፣ ምንም ነገር ያገኝ ወረቀት ከፊቱ ካስቀመጣችሁትና ብዕር ከሰጣችሁት ዝም ብሎ ሲሞነጫጭር መጀመሪያ ከላይ የሚጽፈው በፈጣሪ እታመናለሁ ብሎ ነው የሚጀምረው። ትወናን እጅግ በጣም ይወዳል፣ ደግሞም ይችልበታል። ፊልም ጀምሮ መጨረስ በጣም ስኬት ነው ወይም ትልቅነት ነው ብሎ በይፈለጋል ፊልም በቃ አቁሞ ቀረ። ቤተ መንግስትን ያቀዋል፣ ቤተ መንግስትን መግባት ችሎበታል። ልክ እንደዛው በተመሳሳይ እስር ቤትም ገብቷል። እሱ ሰይፉ ፋንታሁን ነው። ባለሀብትን ሆነ የዕለት ጉርሻ የሌለውን ሰው ማናገርም ይችልበታል። ሁለቱንም እኩል ያዋራቸዋል። ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራነው። 5ኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ በድጋሚ